አለን። አሜን። አባት አለን። ሃሌሉያ። የማናፍርበት አባት አሜን። ኢየሱስ ይባላል። አያሳፍርም። ምናልባት አሳፈርናት አሳፈር ነው ብሎ እንኳን አዋረድናት ብሎ እንኳን አደባባይ ላይ አዋረድ ነው። ከዚህ በኋላ ባላይ የሚባል ሰው በቃ የታባቱ ተዋረደ ብሎ አደባባይ ላይ የሆነ ያዋረዱ ቢመስላቸው እንዲህ ይሸፍንልኛል፣ ይሸፍነዋል። ሸፍኖ እንደገና ልብን ደግፎ ያቆማል፣ በፊቱ ያቆማል፣ ያቆማል። እሱ ነው አባት። አባት እንደዛ ነው። የልጁን ድካም አለመቻሉን ሲተቱን ሸፍነው ልጄ ነው ይላል። ሃሌሉያ። ማያፍርብን አባት አለ። ማያፍርብን አሜን ነው ወገኖች። ማያፍርብሽ አባት እኮ አለሽ። ይህም ባንቺ ማያፍር አባት አለ። የሚገርማቸው ነገር መጽሐፍ ቅዱስ ላይ በጣም የሚገርም ቃል አለ። የወደቀ አይነሳም ይላል። የወደቀ አይነሳምን? የሆነ የወደቀ ያለ ሰው ወደቀ እያሉ የሚያወሩበት አንድ ሰው ይኖራል። ወደቀች የምትባል አንዲት ሴት ትኖራለች እና እግዚአብሔር እንደዚህ ይከራከራል። የወደቀ አይነሳም ማን አለ? የሳተ አይመለስም ማን አለ? ኧረ ኢየሱስ ደግ ነው ወገኖቼ። እሱ ፍቅር ነው በቤቱ ያቆየን ያኖረን። ትላንት ዘምሬ ዛሬ የሚዘምረው ለዛ ነው። ፍቅሩ ገዝቶኝ አስጠግቶኝ እኮ ነው ወደ ቤቱ። ባይሆንማ ትላንት እንደወደቅኩት ወድቄ በቀረው። የምን መዝሙር ነው? የምን ጊታር መያዝ ነው? የለም እዛው ወድቄ ተስፋ በቆረጥኩበት ሞራሌ ተመታ ተጎዳው። ከዚህ በኋላ እንዴት ሰው ፊት ቆማለሁ ባልኩት በተሸማቀቅኩበት በዚያው በጠፋው ነበር። አንዳንዶቻችን በጠፋን ነበረ። በዛው እንደተደበቀን እሰው በቀረን ነበረ። ታሪክ ተቀየረ። አሜን ነው ወይ? አባት አላችሁ። ደስ በልሽ። ውድቀትሽ እየተወራ ከሆነ ደስ በልሽ። ክብርሽን የሚያይ አምላክ አለሻ። አሜን ነው ወይ? ክብርህን የጠበቀ ጌታ አለ፣ የሚከራከርልህ። ነገህን ያየ ነገሽን ያየ እግዚአብሔር አለ በሰማይ። ያችን እቺ ኃጢአተኛ ናት ብሎ ወደ ጌታ ኢየሱስ አመጧት አይደል? እኛ እንደኛ ልንወግራት ነው አሉ። ድንጋይ ተይዟል፣ ኮብልስቶን ተይዟል፣ ዱላ ተይዟል። እንደ ሙሴ ሕግ እኛ ልንገላት ነው። አንተ ምን ትላለህ አለው። ሃሌሉያ። እሱ ስለ አንቺ የሚለው አንድና አንድ ነው ወገኖች። እግዚአብሔር ስለ አንተ ያለው አንድና አንድ ነው፣ ፍቅር ብቻ። አሜን ነው ወይ? ሃሌሉያ። ፍቅር ብቻ ነው እሱ ጋር ያለው። አሜን። እኛ ልንወግራት ነው እንጂ ዝሙት ስትሰራ አገኘናት አሉ። በጣም እኔ እሱ ክፍል ላይ በጣም የሚያሳዝነኝ ያው ዝሙት ከሰረች ከወንድ ጋር ነው አይደል? ወንድየው የለም። ምናልባት ጡንቻ ያለው ይሁን መሳሪያ ይዞ ይሁን ሮጦ አምልጦ ይሁን የለም። እኔ ስለሱ በደንብ እውቀቱም መጽሐፍ ቅዱስም አልተማርኩም፣ ይቅርታ። ወንዱ የት አለ? ሁለቱን አስሮ ቢያመጡ እንደው በጣም ደስ ይላል፣ ትንሽም ቢሆን ማለት ነው። አይገርምም? እችን ኃጢአት ስትሰራ አግኝተናት ነው። ዝሙት ስትሰራ ነው ያገኘናት። ምን ልንገላት ነው ብሎ ሁሉ ዱላ ይዘዋል፣ ድንጋይ የያዘ አለ። በቃ ሆ ተብሎ ልትገደል ነው። ተጨፍልቃ ልትሞት ነው እቺ ሴት። ድንገት ወደ ጌታ ኢየሱስ አመጧትና እኛ እንደኛ ሕግ ወግረን ነው ምንገላት። አንተ እዚህ ያስተማርክ ስለሆነ እስቲ ምናልባት ምትለን ነገር ካለ ምን ትላለህ አንተ አሉ። ሃሌሉያ።
አይኖቹ በምድር ሁሉ ላይ የሚመለከተው ሰው ፊትን ሲያይ ሰው በአካል በተጨባጭ ያዝናት ብለው ስትሰራ የነበረው ኃጢአት ላይ እዛው ቀጥታ ስላገኘዋት ኃጢአተኛ ናት እንጂ እንደዚህ ስታረግ ዝሙት ስትሰራ ከወንድ ጋር ተኝቶ አገኘናት ብሎ ነው ይዟት የመጡ። ምን ስላደረጉ? ስላየዋት። ያልታየ የጓዳ ችግራቸውን ጌታ ኢየሱስ ተመለከተና ከእናንተ መሃል አላለ ከእናንተ መሃል ኃጢአት የለብኝም የሚል ሰው ካለ ይውገራታል። ሃሌሉያ። ከዛ ሁሉም የየራሱን ድካም ሲመለከት አንድ ሁለት ቀስ ያለ የያዘውን ድንጋይ መሬት ላይ ጥሎ እንደሸሸ ከሳሾቿን በዙሪያዋ እንኳን እስከማታገኛቸው ድረስ ዙሪያዋ፣ ሰፈራ፣ አካባቢዋ ነፃ ሆኖ ደግመሽ ኃጢአት አትስሪ ነፃ ነሽ ብሎ ጌታ ኢየሱስ እንደላካት ሁላችን እናውቃለን። ፍቅር ማለት ይሄ ነው። ፍቅር ማለት ይሄ ነው። ኢየሱስ ሃሌሉያ። ፍቅር ማለት ይሄ ነው። ጠላቱን የሚወድ ለኃጢአተኛው ቆሞ የሚማልድ ምሕረት አገኘው ከአብ ጋር ታረኩኝ በኢየሱስ አምኜ የእግዚአብሔር ልጅ ሆንኩኝ። ሃሌሉያ። እላሻካባላ ፍቅር ማለት ይህ ነው። ጠላቱን የሚወድ ለኃጢአተኛ ቆሞ የሚማልድ ምሕረት አገኘው ከአብ ጋር ታረኩኝ በኢየሱስ በማመን የእግዚአብሔር ልጅ ሆንኩኝ። ሃሌሉያ። ሳለፋ ሳልደክም በማመኔ አረጋግጫለሁ ደህንነቴን። ዕዳዬን በሙሉ ከፍሎልኛል የመንግስቱ ወራሽ አድርጎኛል። ሳለፋ ሳልደክም በማመኔ አረጋግጫለሁ ደህንነቴን። ዕዳዬን በሙሉ ከፍሎልኝ የእግዚአብሔር ልጅ አድርጎኛል። አሜን ነው ወይ? ድኛለሁ ከሞት አምልጫለሁ። ፍቅር ማለት ይህ ነው። ጠላቱን የሚወድ ለኃጢአተኛ ቆሞ የሚማልድ ምሕረት አገኘው ከአብ ጋር ታረኩኝ በኢየሱስ በማመን የእግዚአብሔር ልጅ ሆንኩኝ። ሳለፋ ሳልደክም በማመኔ አረጋግጫለሁ ደህንነቴን። ዕዳዬን በሙሉ ከፍሎልኝ የመንግስቱ ወራሽ አድርጎኛል። ሃሌሉያ። ይኸውላችሁ ለመዳን የእግዚአብሔር ልጅ ለመሆን ምንም ዋጋ የሚያስከፍል ጉዳይ የለም። ተራራ የሚያስወጣ፣ ሸለቆ የሚያስወርድ፣ ድንጋይ የሚያሸክም፣ በድንጋይ መሃል የሚያሾልክ፣ በጠባብ ድንጋይ መሃል እያጨናነቀ የሚያስወጣ
ተራራ የሚያስወጣ ጉዳይ የለም። በኢየሱስ በማመን ብቻ ነው የሚዳነው።